የዓለም የሰዓት አቆጣጠር ወደ እኩለ ሌሊት እያዘገመ ይመስላል። የሰው ልጅ ህልውና በአንድ በኩል በጠረጴዛ ዙሪያ በሚጠነሰስ ስትራቴጂካዊ የሸረሪት ድር፣ በሌላ በኩል ደግሞ በማንኛውም ሰዓት ፈንድቶ ዓለምን ሊያቀጣጠል በሚችል የባህር ላይ ፈንጂ መሃል ተወጥሮ ይገኛል። ከቤጂንግ ጸጥተኛ ኮሪደሮች እስከ ቴሄራን የጦርነት ቀጠናዎች፣ ከፒዮንግያንግ ሚስጥራዊ የባቡር መስመሮች እስከ ደም የጠማው የሆርሙዝ ስትሬት ድረስ መላዋ ፕላኔት በአዲስ የፖለቲካ ርዕደት እየተናወጠች ነው። ይህ ዘገባ ሀያላን ሀገራት ከጀርባ ሆነው ዓለምን እንደ አሻንጉሊት በሚዘውሩበት በዚህ የጨለማ ዘመን ውስጥ የነገዋ ዓለም ዕጣ ፈንታ እንዴት አቅጣጫውን እየሳተ እንደሆነ ወደሚያሳየን አስፈሪ እውነታ ይወስደናል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለማችን አሁን በምትገኝበት የጂኦፖለቲካዊ ሽግግር ምዕራፍ ውስጥ የሀያላኑ ፉክክርና የቀጠናዊ ኃይሎች ፍልሚያ የሰው ልጅ ዕጣ ፋንታ በሁለት ጽንፎች መሃል እያንጠለጠለው ይገኛል። በአንድ በኩል በሩቅ ምስራቅ በጸጥታና በስሌት የተሞላ የዲፕሎማሲና የኢኮኖሚ ትስስር ሲረቀቅ፣ በሌላኛው የዓለም ጫፍ በመካከለኛው ምስራቅ ደግሞ በሚሳኤሎች ድምፅ የታጀበ ዓለም አቀፉን የኢኮኖሚ ደም ስር ሊበጥስ የሚችል አደገኛ የጦርነት አውሎ ነፋስ እያረበበ ነው። ከነዚህ ተቃራኒ ገጽታዎች ጀርባ የዓለምን የፖለቲካ ካርታ ዳግም ለመሳል የሚደረግ ጠና ትግል እንዳለ በግልጽ ማስተዋል ይቻላል። ከሩቅ ምስራቅ ብንነሳ ቻይና በሰሜን ኮሪያ ላይ ያላትን ስትራቴጂካዊ ተጽዕኖ ዳግም ለመገንባትና ለማጽናት የምታደርገው ጥረት የረጅም ጊዜ ፖለቲካዊ ራዕይዋን ፍንትው አድርጎ የሚያሳይ ነው። ቤጂንግና ፒዮንግያንግ ለዓመታት ከነበራቸው ሸካራ ግንኙነት ወጥተው አሁን ላይ የንግድና የኢኮኖሚ ትስስራቸውን ወደ ላቀ ደረጃ እያሸጋገሩት ነው። ይህ የቻይና እርምጃ ድንገተኛ ሳይሆን ከወደ ምዕራቡ ሊመጣ የሚችለውን የጂኦፖለቲካዊ ማዕበል ለመቋቋም የተዘረጋ የጥንቃቄ መረብ ነው። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ዳግም የዲፕሎማሲ ንግግር ሊጀምሩ ይችላሉ የሚለው ግምት ቻይናን ቀዳሚ እርምጃ እንድትወስድ አስገድዷታል። ቤጂንግ በዚህ ሂደት ውስጥ ራሷን እንደ ዋነኛ የፖለቲካ ደላላ አድርጋ ለማቅረብና በኮሪያ ልሳነ ምድር ላይ የሚኖረውን የወደፊት ዕጣ ፈንታ ለመወሰን የቁልፍነት ሚናዋን ለማረጋገጥ እየሰራች ነው። ይህ የቻይና ስትራቴጂ መሬት ላይ ከሚታዩ ተጨባጭ እርምጃዎች ጋር የተሳሰረ ነው። ከ6 ዓመታት መቋረጥ በኋላ በቤጂንግና በፒዮንግያንግ መካከል የተሳፋሪዎች የባቡር ትራንስፖርት ዳግም መጀመሩ የሁለቱን ሀገራት ግንኙነት ወደ ነበረበት ሞቅታ ለመመለሱ እንደ አንድ ማሳያ ይወሰዳል። የቻይና ውጭ ጉዳይ ሚኒስቴር ይህንን የባቡር መስመር መከፈት በሁለቱ ወዳጅ ሀገራት መካከል ያለውን የሰው ለሰው ግንኙነት የሚያጠናክር ሲል ቢገልጸውም ከጀርባው ያለው እውነታ ግን የኢኮኖሚና ወታደራዊ ትስስርን ማጠናከር ነው። በድንበራቸው አካባቢ የሚገነቡት አዳዲስ መንገዶች፣ የሎጂስቲክስ ማዕከላትና የጉምሩክ መሰረተ ልማቶች የሁለቱን ሀገራት ንግድ ወደ ከፍተኛ ደረጃ አሻግረውታል። ቻይና ከሰሜን ኮሪያ ለሚሳይልና ለዘመናዊ ወታደራዊ ቴክኖሎጂ ግብዓት የሚሆኑ እንደ ታንግስተንና ሞሊብዲነም ያሉ ማዕድናትን በስፋት እያስገባች ሲሆን በምላሹ ደግሞ የሰሜን ኮሪያን በማዕቀብ የተጎዳ ኢኮኖሚ ለማነቃቃት የጉልበት ስራ ውጤቶች የሆኑ ምርቶችን በማስገባት ላይ ትገኛለች። ይህ ሁሉ የሚያሳየው ቻይና ከምዕራባውያን ጋር ሊኖራት የሚችለውን ማንኛውንም ፍጥጫ ሰሜን ኮሪያን እንደ ጠንካራ ጋሻና የፖለቲካ መጠምዘዣ ለመጠቀም ዝግጁ መሆኗን ነው። ከዚህ የጸጥታ የዲፕሎማሲና የኢኮኖሚ ጦርነት ርቀን ወደ መካከለኛው ምስራቅ ስናቀና ግን የምናገኘው ምስል እጅግ ዘግናኝና በደም የተጨማለቀ ነው። መካከለኛው ምስራቅ አሁን ላይ የቃላት ጦርነት ወደ ገቢራዊ የጥፋት እርምጃ የተቀየረበት አውድማ ሆኗል። የኢራን መንግስት ከፍተኛ የፖለቲካና የወታደራዊ ቀውሶች አዙሪት ውስጥ ገብቷል። የቀድሞ ጠቅላይ መሪ አያቶላህ አሊ ካሜኔ በእስራኤል የአየር ጥቃት መገደላቸውን ተከትሎ ስልጣኑን የተረከቡት ልጃቸው ሙጅታባ ካሜኔ በዚህ ጦርነት መባቻ ላይ ክፉኛ መቁሰላቸው የኢራንን የውስጥ ፖለቲካ መረጋጋት ጥያቄ ውስጥ ከቶታል። አዲሱ መሪ ወደ ስልጣን ከመጡ ጊዜ ጀምሮ በአደባባይ አለመታየታቸው፣ በቴሌቪዥን ንግግር አለማድረጋቸውና ማንኛውንም መግለጫ አለመስጠታቸው መሪው ደህንነት በተሞላበት ስፍራ ተደብቀው የሕክምና እርዳታ እየተደረገላቸው ነው የሚለውን መላምት አጠናክሮታል። ይህ የመሪው መሰወርና የጤና እክል በኢራን የስነ ልቦና ጦርነት ውስጥ እንደ አንድ ትልቅ ድክመት ቢታይም የኢራን የፖለቲካና የወታደራዊ አመራሮች ግን ይህንን ክፍተት ለመሸፈን እጅግ ጠንካራና አክራሪ አቋሞችን በማንጸባረቅ ላይ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያለው ጦርነት በቅርቡ ያበቃል በማለት የሚያደርጉትን ተደጋጋሚ መግለጫ የኢራን ባለስልጣናት በእብሪትና በንቀት ውድቅ አድርገውታል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር
ሀገራቸው ምንም አይነት የተኩስ አቁም ስምምነት እንደማትፈልግና እስራኤልን እንደገና ጦርነት እንዳታስብ አድርጎ የሚያስተምር ጥቃት ማድረስ እንዳለባቸው በግልጽ ተናግረዋል። ይህ አቋም የኢራን ፖለቲካ ሙሉ በሙሉ በጦርነት ናፋቂዎች ቁጥጥር ስር መውደቁንና ዲፕሎማሲያዊ መፍትሄዎች ከመስኮት መወርወራቸውን ያሳያል። የኢራን ውጭ ጉዳይ ሚኒስቴርም ቢሆን ከአሜሪካ ጋር ይደረግ የነበረው ማንኛውም አይነት ድርድር ማብቃቱንና ሀገሪቱ አስፈላጊ እስከሆነ ጊዜ ድረስ ጦርነቱን ለመቀጠል ሙሉ ዝግጅት ማድረጓን በማስታወቅ የትራምፕን አባባል ቅዠት ሲል አጣጥሎታል። የዚህ ጦርነት አድማስ አሁን ከመሬት ላይ ፍልሚያ አልፎ የዓለምን ኢኮኖሚ ወደሚያንቀጠቅጥ አደገኛ ምዕራፍ ተሸጋግሯል። የኢራን እስላማዊ አብዮታዊ ዘብ የዓለም የነዳጅ አቅርቦት ዋነኛ መተላለፊያ በሆነው የሆርሙዝ ስትሬት ላይ የባህር ላይ ፈንጂዎችን ማጥመዱ የጦርነቱን መልክ ሙሉ በሙሉ ቀይሮታል። በዓለም ላይ በየቀኑ ከሚንቀሳቀሰው ነዳጅ ወደ 1/5 የሚጠገው የሚያልፍበት ይህ ጠባብ የባህር በር አሁን ላይ የሞት ቀጠና ሆኗል። ኢራን ምንም አይነት ዓለም አቀፍ የጭነት መርከብ ያለሷ ፈቃድ በዚህ ስትሬት ማለፍ እንደማይችል ማወጇና ይህንን ጥሰው ባለፉ 2 የንግድ መርከቦች ላይ ጥቃት ማድረሷ ቴህራን የዓለምን ኢኮኖሚ እንደ ጦር መሳሪያ እየተጠቀመችበት መሆኗን ያረጋግጣል። የዚህ ድርጊት መዘዝም ወዲያውኑ በዓለም ገበያ የታየ ሲሆን የነዳጅ ዋጋ በአንድ በርሜል $113 በላይ በማሻቀብ የዓለምን ገበያ በድንጋጤ አናውጦታል። በቀን በአማካኝ 76 የነዳጅ ጫኝ መርከቦች ያልፉበት የነበረው መስመር አሁን ላይ ጭር ብሎ መርከቦች ወደ አካባቢው መድረስን ፈርተዋል። ይህ የኢራን እብሪት አሜሪካን ወደ ከረረ ማስጠንቀቂያ እንድትገባ አስገድዷታል። ዶናልድ ትራምፕ ኢራን ያስቀመጠቻቸውን ፈንጆች በአስቸኳይ እንድታነሳ አለበለዚያ ግን ከዚህ ቀደም ታይቶም ተሰምቶም የማይታወቅ ወታደራዊ እርምጃ እንደሚወሰድባት ዝተዋል። የአሜሪካ የባህር ኃይል ፈንጆቹን ለማጽዳትና መርከቦቹን ለማጀብ ዝግጅት እያደረገ መሆኑን ቢገለጽም አደጋው እጅግ ከፍተኛ በመሆኑ አሜሪካ እስካሁን የንግድ መርከቦችን ማጀብ አልጀመረችም። በምላሹ የኢራን ጦር ቃል አቀባዮች አሜሪካ ወይም እስራኤል በኢራን ላይ ጥቃት የሚሰነዝሩ ከሆነ ኢራን በሆርሙዝ ስትሬት የሚያልፈውን ማንኛውንም የአሜሪካ የእስራኤል ወይም አጋሮቻቸው የሆኑ ሀገራትን መርከቦች እንደምታወድምና አሜሪካ በቀጠናው ያላትን የጦር ሰፈሮች ወደ አመድነት እንደምትቀይር በማስፈራራት ላይ ይገኛሉ። ይህ የሁለቱ ኃይሎች የቃላትና የተግባር ፍጥጫ ቀጠናውን ወደ ለየለት የእሳት አዘቅት እየመራው ነው። በዚህ ሁሉ የጦርነቱ ጥንቅጥ ውስጥ አንድ እጅግ አስገራሚና እንቆቅልሽ የሆነ ጉዳይ አለ። ይኸውም የኢራን የነዳጅ ኤክስፖርት ማዕከል የሆነው ካርግ ደሴት እስካሁን ከማንኛውም አይነት ጥቃት ነፃ መሆኑ ነው። ይህች ትንሽ ደሴት የኢራንን 90% የነዳጅ ምርት ወደ ውጭ የምትልክበት በቀን እስከ 1.6 ሚሊዮን በርሜል ነዳጅ የሚያልፍባትና እስከ 18 ሚሊዮን በርሜል ነዳጅ ማከማቸት የምትችል የኢራን ኢኮኖሚ የልብ ትርታ ናት። አሜሪካም ሆነች እስራኤል በሺዎች የሚቆጠሩ ኢላማዎችን በኢራን ውስጥ ቢመቱም ይህንን ቁልፍ ስፍራ ከመምታት ታቅበዋል። ለምን የሚለው ጥያቄ የዓለምን የፖለቲካና የኢኮኖሚ ትስስር ውስብስብነት ያሳያል። ባለሙያዎች እንደሚተነትኑት ካርግ ደሴት ከተመታች ወይም ሙሉ በሙሉ ከወደመች የኢራን መንግስት ዋነኛ የገቢ ምንጩን በማጣት ሊዳከም ቢችልም የዚህ እርምጃ መዘዝ ግን ኢራን ላይ ብቻ የሚያበቃ አይሆንም። የካርግ ደሴት መውደም የዓለም የነዳጅ አቅርቦት ላይ የ1.6 ሚሊዮን በርሜል የየቀኑን ጉድለት ይፈጥራል። ከዚህም በተጨማሪ በሆርሙዝ ስትሬት መዘጋት ምክንያት ቀድሞውኑ ከገበያ የጠፋው 3.5 ሚሊዮን በርሜል ስንደምረው ዓለም በአንድ ጊዜ ከፍተኛ የነዳጅ እጥረት ውስጥ ትገባለች። ይህ ደግሞ የነዳጅ ዋጋን በአንድ በርሜል እስከ $200 ሊያደርሰው እንደሚችል ይገመታል። ይህ አይነቱ የዋጋ ንረት የዓለምን ኢኮኖሚ ወደ ከፍተኛ የዋጋ ግሽበትና ድቀት ሊያመራው ስለሚችል አሜሪካ ራሷም ይህንን መዘዝ ለመሸከም አትፈልግም። ለዚህም ነው አሜሪካ እስራኤልን በኢራን የነዳጅ ተቋማት ላይ ጥቃት እንዳትሰነዝር ጥብቅ ማስጠንቀቂያ የሰጠችው። ካርግ ደሴት ለጊዜውም ቢሆን በሁለቱ ተፋላሚዎች መካከል እንደተቀመጠች የተተወች የኒኩለር ቦምብ ማግኔት ሆናለች። መንካት ዓለምን ማቃጠል ነው። ጦርነቱ በደቡብ የፋርስ ባህረ ሰላጤ ብቻ የተገደበ አይደለም። በሰሜን እስራኤልና በሊባኖስ ድንበር ላይ ያለው ግጭትም ወደ አስፈሪ ደረጃ ተሸጋግሯል። የኢራን ቀኝ እጅ የሆነው ሄዝቦላ እስራኤል በሊባኖስ ላይ ላደረሰችው ጥቃት አጸፋው በእስራኤል ከተሞች ላይ ከፍተኛ የሚሳኤል ዶፍ አውርዷል። ቴልአቪቭ፣ ሃይፋና የጎላን ከፍታዎች በሄዝቦላ ሮኬቶች ሲናወጡ አምሽተዋል። በተለይም ሄዝቦላ ኢላማ ያደረገው በእስራኤል እጅግ ስሱና ወሳኝ የሆነው ዩኒት 8200 የተባለው የጦር መረጃ ማዕከል መሆኑ የጥቃቱን ስትራቴጂካዊ ክብደት ያሳያል። እስራኤል በበኩሏ የአየር መከላከያ ስርዓቷን በመጠቀም አብዛኞቹን ሚሳኤሎች በአየር ላይ ብታመክንም ጥቂቶቹ በመኖሪያ መንደሮች ላይ አርፈው ጉዳት አድርሰዋል። የዚህ ጥቃት ምላሽም ፈጣንና አውዳሚ ነበር። የእስራኤል መከላከያ ኃይል በሊባኖስ በሚገኙ የሄዝቦላ ይዞታዎች በተለይም በደቡባዊ ቤሩት አካባቢ ላይ እጅግ ሰፊ የሆነ የአየር ጥቃት ፈጽሟል። በመቶዎች የሚቆጠሩ የሮኬት ማስወንጨፊያዎችን፣ የመረጃ ማዕከላትንና የጦር መጋዘኖችን ማውደሙን እስራኤል አስታውቃለች። ይህ የጥቃትና የአጸፋ ጥቃት ውደት ሄዝቦላ ሙሉ በሙሉ ለማዳከም እስራኤል የያዘችውን የረዥም ጊዜ እቅድ የሚያሳይ ሲሆን፣ በሌላ በኩል ደግሞ ሄዝቦላ አሁንም ቢሆን እስራኤልን የማስጨነቅና ጦርነቱን የማስፋፋት አቅም እንዳሉ ያመላክታል። በማጠቃለያው አሁን ዓለም የምትገኝበት ነባራዊ ሁኔታ እጅግ አሳሳቢና በማንኛውም ሰከንድ አቅጣጫውን ሊቀይር በሚችል ፈንጅ ላይ የተቀመጠ ነው። በምስራቁ ዓለም ቻይና የዓለምን ፖለቲካዊ ሚዛን ወደ ራሷ ለማዘንበል የሰሜን ኮሪያን ካርድ በመጠቀም ጸጥ ያለ ነገር ግን ጥልቅ ስር ያለው የጂኦፖለቲካዊ ሸረሪት ድር እየሰራች ነው። ይህ አካሄዷ አሜሪካ በመካከለኛው ምስራቅ በገባችበት አዘቅት ውስጥ ተዘፍቃ ባለችበት ሰዓት የእስያ ፓሲፊኩን ቀጠና የበላይነት ለመቆጣጠር
የሚያስችላት ስትራቴጂ ነው። በአንጻሩ መካከለኛው ምስራቅ የደምና የእሳት ምድር ሆኗል። ኢራን በቆሰለና በተደበቀ መሪ ስር ሆና የቆረጠና አክራሪ ወታደራዊ ክንፏን በመጠቀም የዓለምን ኢኮኖሚ በሆርሙዝ ስትሬት በኩል አንቃ ይዛለች። የካርግ ደሴት የነዳጅ ማዕከል አለመመታት የዓለምን ኢኮኖሚ ከቅጽበታዊ ሞት ቢታደገውም የፍርሃት ድባቡ ግን የነዳጅ ዋጋን እያናረ የዓለምን ማህበረሰብ የኑሮ ውድነት አዘቅት ውስጥ እየከተተው ነው። አሜሪካ በፕሬዚዳንት ትራምፕ መሪነት ጦርነቱን በኃይል ለማስቆም የምትሰነዝረው ዛቻና የእስራኤል ማለቂያ የሌለው ባለብዙ ግንባር ጦርነት ከሐማስ ከሄዝቦላህና ከኢራን ጋር ቀጠናውን መውጫ ወደሌለው የጥፋት አዙሪት አስገብቶታል። ዲፕሎማሲ ድምፁን አጥፍቷል። ሰላም የሩቅ ህልም ሆኗል። የዓለም የፖለቲካ መድረክም ሀያላኑ የጥፋት ጡንቻቸውን የሚፈታተኑበት፣ ንጹሐን በከንቱ የሚያልቁበትና የነገው ዓለም ዕጣ ፋንታ በግለሰቦች እብሪትና በስህተት ስሌት ሚዛን ላይ የተንጠለጠለበት አስፈሪ ትርኢት ሆኖ ቀጥሏል። የሰው ልጅ ቀጣይ ህልውና ከነዚህ በሚሳኤል ከተሞሉ ሰማዮችና በፈንጂ ከታጠሩ ባህሮች ጀርባ መቼና እንዴት ብቅ እንደሚል ለመተንበይ የሚያስቸግርበት የጨለማ ዘመን ላይ እንገኛለን። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ